እግዚአብሔር አንዳንዴ መልስ ሳይሰጠን ይዘገያል። መልስ ሳይሰጥ ዝም ይላል። መልስ አለመስጠት ራሱ መልስ ነው። ድሮ ተማሪ ያለን ስንፈተን ትዝ ይላችኋል። ምርጫ ላይ መልስ የለም የሚል መልሳችሁ አታውቁም? ምን የለም መልስ የለም ራሱ ምንድነው? አንዳንዴ እግዚአብሔር በዝምታ ይመልሳል፣ ይዘገያል። ዝም አለ። አልዓዛር ሞቶ 4 ቀን እስኪሆነው ስጋው እስኪበሰብስ ድረስ እስኪሸት ድረስ ቆየ መድኃኒታችን ኢየሱስ ክርስቶስ። ከዚያ በኋላ ተነስቶ ወደ ቢታንያ መጣ ይላል። ክርስቶስ ወደ ቢታንያ ሲመጣ የሚገርማችሁ ለቅሶ ላይ ናቸው ማርያምና ማርታ። እንግዲህ አይሁድ ወይ እንደኛ ድንኳን ይጥላሉ፣ አለዚያ ምኩራብ ውስጥ ነው ለቅሶና ሰርግ የሚያደርጉት። እና ሰው በተሰበሰበበት ድንኳን ጥለው ለቅሶ እያደረጉ በተቀመጡበት መድኃኒታችን ኢየሱስ ክርስቶስ መጣ። ኢየሱስ በመጣ ጊዜ ይላል አልዓዛር 4 ቀን ሆኖ ታገኘው። ቢታንያ 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ይህን ጊዜ ይላል ማርያም በቤት ተቀምጣ ነበር። ማርታ ግን ወጥታ ኢየሱስን ተቀበለችው ይላል። ከኔ ጋር ናችሁ ምእመናን? ማን ወጥታ ተቀበለችው? አይሰማም። በቃ ማርታ ማስተናገድ ነው ብያችኋለሁ አይደል? አሁንም ወጥታ ተቀበለችው። ማርያም ግን ከእንግዶች ጋር ምን ብላ ነበር? ቁጭ ብላ ነበር። መጣች፣ ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። አንተ በዚህ ብትሆን ወንድሜ ባልሞተ ነበር፣ ትፈውሰው ነበር፣ ታድነው ነበር አለች። በመሰረቱ ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል አይባልም? እሱ የሌለበት ቦታ አለ ምእመናን? የለም። በሰማይ በምድሩ የሞላ አምላክ ነው። እሷ ግን አላወቀችውም። አንተ በዚህ ኖረ ቢሆን አለች። ሲጀመር ለክርስቶስ ለመፈወስ በዚህ መሆን ያስፈልገዋል ወይ? እምነት ስለጎደላን ነው። ያ የመቶ አለቃ ያለውን አልሰማችሁ? ጌታ ሆይ ቃል ብቻ ተናገር ልጄ ይድናል፣ ይፈወሳል። ደዌ ላንተ ምን ነው? በሽታ ላንተ ምን ነው? እኔ እንኳን ባቅሜ ሎሌዎች አሉኝ፣ አገልጋዮች አሉኝ። አንዱና ስለው ይመጣል፣ ሂድ ስለው ይሄዳል። ደዌ ባንተ ዘንድ ምንድነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። በሽታ ላንተ ምንም ነው። ስለዚህ ቃል ብቻ ተናገር ልጄ ምን ይላል? ይድናል ብሏል። እሷ ግን አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር አለችው። አሁንም እግዚአብሔር የምትለምነውን ሁሉ እንደሚሰጥ ግን አውቃለሁ። ስላልመጣህ ነው እንጂ ብትመጣ ኖሮ ወንድሜን ከበሽታ ትፈውሰው ነበር አለችው። መድኃኒታችን ኢየሱስ ክርስቶስ እንዲህ አላት፣ ወንድምሽ ይነሳል አላት። እስኪ በሉ ወንድምሽ ምን ይላል? ይነሳል። ወንድምሽ ይነሳል ሲላት ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። አዎ ልክ ነህ ጌታ ሆይ፣ ወንድሜ አሁን ሞቷል፣ ግን በትንሣኤ ቀን በትንሣኤ ዘጉባኤ ሁሉ ሲነሱ አፈር ሲሰበሰብ ያኔ እሱም መነሳቱ አይቀርም፣ ይህንን አምናለሁ አለችው። ክርስቶስ ደግሞ መለሰላት፣ ትንሣኤና ሕይወት እኔ ነኝ። በትንሣኤ ቀን መጥቼ ሰውን ሁሉ ማስነሳው እኔ ነኝ። ይሄው አጠገብሽ ነው ያለሁት። ያንዴም ማስነሽ እኔ ነኝ፣ አሁንም ማስነሳት እችላለሁ። ይህንን ታምኛለሽ አላት። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢኖር ቢሞትም እንኳ ምን ይሆናል? ሕያው ይሆናል፣ ይነሳል። ይህንን ታምኛለሽ ብሎ ጠየቃት። ሲጠይቃት ማርታ ምን እንዳለች ታውቃላችሁ ምእመናን? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። የማን ልጅ እንደሆንክ? እስቲ አሁን በደንብ አስተውሉ። ጥያቄና መልሱን ይዩት። ወንድምሽ ይነሳል እንደማስነሳው ታምኛለሽ ሲላት ምን አለች? የማን ልጅ እንደሆንክ አምናለሁ። እስቲ ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል አይባልም? ጥያቄውን የሸሸችው አንተ የእግዚአብሔር ልጅ ነህ አለች። አንተ የእግዚአብሔር ልጅ ነህ ማለት እኮ የሚያስመሰግን ነበር። ጴጥሮስን አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን ምን እላታል ያሰኘው እኮ ልብ አድርጉ፣ ይህ ንግግር ነው። ማርታን ግን ክርስቶስ አንቺ አለት ነሽ አላላት። የእግዚአብሔር ልጅ ነህ ያለችው ትንሣኤውን ስላላመነች መሆኑን አውቋል። እንደማስነሳው ታምኛለሽ አላት። አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችና ሮጣ ወደ ለቅሶ ቤት ተመለሰች። አስተውሉ ምእመናን፣ ለቅሶ ቤቱ ሞልቷል። አይሁድ ጸሐፍት ፈሪሳውያን ከኢየሩሳሌም ድረስ ለቅሶ ሊደርሱ መጥተዋል። ቀስ አለችና ማርታ እህቷን ማርያምን በስውር ጠራቻት ይላል። በምን ጠራቻት? በስውር። መምህሩ መጥቷል ይጠራሻል አለቻት።
በምን ጠራቻት ነው ያልኳችሁ? ቅድም ስንናገር ክርስቶስ ቤታቸው በመጣ ጊዜ ስራ ስትሰራ ብቻዋን ስትሆን እህቷን በስውር ጠርታ ነው ያግዥኝ ብላታለች? አላለቻት። በአደባባይ ነው ያዋረደቻት። አሁን ግን በስውር ጠራቻት። ለምን መሰላችሁ? እዛ ጸሐፍት ፈሪሳውያን አይሁድ ስላሉ ከክርስቶስ ጋር ወዳጅ መሆናቸውን እንዲያውቁባቸው አልፈለገችም። ማርታ አፈረችበት በክርስቶስ። ሰው ወንጌል ሲጎለው ትምህርት ሲጎለው በሃይማኖቱ ያፍራል። አፈረች። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም እየበረረች ወጣች። ህዝቡ ልታለቅስ መስሎት ከለቅሶ ቤት ተከትሏት ድንኳኑ ውስጥ ያለው ሰው በሙሉ ግልብጥ ብሎ ወጣ። እየበረረች ወደ ክርስቶስ ደረሰች። ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር። አለቀሰች። ክርስቶስ ሲያለቅሱ አየና በመንፈሱ ታወከ፣ እንባውን አፈሰሰ ይላል። አለቀሰ ክርስቶስ። መጽሐፍ ቅዱስ ላይ ክርስቶስ ሳቀ ሚል አንድም ቦታ የለም። አንድም ቦታ ሳቀ ሚል የለም። 3 ቦታ ግን አለቀሰ ሚል አለ። ለይሁዳ አለቀሰለት፣ ለኢየሩሳሌም በነገው ዕለት በሚነበበው ወንጌል ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ ልሰበስባችሁ ወደድሁ እናንተ ግን አልወደዳችሁም ብሎ አለቀሰላት። 3ኛ አልዓዛር በሞተ ቀን የአልዓዛር እህቶች ሲያለቅሱ አይቶ እንባውን አፈሰሰ። እንባቸውን ሲያይ እንባውን አፈሰሰ። ከኔ ጋር ናችሁ ምእመናን? የአልዓዛር እህቶች ሲያለቅሱ ያለቀሰ ክርስቶስ እናቱ ድንግል ማርያም ስታለቅስ ሲያይ ምን የሚሰማው ይመስላችሁ? ዓርብ ዕለት በሱ ምክንያት ሌላው ስቃዩ እኮ ይሄ ነበር። አለቀሰ፣ እንባውን አፈሰሰ። ጸሐፍት ፈሪሳውያን ሲያዩት እያለቀሰ ነው፣ እንዴት ይወደው እንደነበረ እዩ አሉ። እንባውን ሲያፈስ አይተው እንዴት ይወደው ነበረ አሉ ይላል። ወዴት ቀበራችሁት አለ ክርስቶስ። አሳዩኝ አለ። ወደ መቃብሩ ወሰዱት። ማርታ መጣችና ምን አለችው? ጌታ ሆይ ከተቀበረ 4 ቀን ሆኖታል፣ ይሸታሃል አለችው። አሁንም የምታስቸግረው ማርታ ነች። ይቅርታ እንግዲህ ማርታ የምትባይ ካለሽ ይቅርታ አድርጊልኝ። በኋላ ሰማዕት የሆነች ነች፣ በረከቷ ይደርብን። ግን የዚህ ጊዜ ታሪኳ ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። ጌታ ሆይ ይሸታሃል፣ 4 ቀን ሆኖታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት፣ ገሰጻ። መቃብሩን ክፈቱት አለ። ትልቅ ድንጋይ ነው የተዘጋው። መቃብሩ ተከፈተ። አልዓዛር ወደ ውጪ ና ብሎ ክርስቶስ ጮኸ። አልዓዛር ከመቃብር ነፍሱ ከሲኦል ስጋው ከመቃብር አፈፍ ብለው ተዋሃዱ፣ አንድ ሆኑ። ከነ መግነዙ የ4 ቀኑ ሬሳ አልዓዛር ከመቃብር ወጣ። ክብር ምስጋና ይድረሰው አምላካችን። ወጣ ከነ መግነዙ። እንዴት ያስፈር! 4 ቀን ሆኖታል፣ ሞቷል፣ ሸቷል ስጋው። ለእግዚአብሔር የሚሳነው ነገር አለ? ቅዱስ ኤፍሬም ሶርያዊ ለአልዓዛር 2 ተለቀሰለት ይላል። ስንቴ? ምድር ላይ እህቶቹ አለቀሱለት፣ ሲኦል ውስጥ ደግሞ አጋንንት አለቀሱ። ነፍስ አገኘም ብለው ደስ ብሏቸው ጨፍረው ተደስተው ሳይጨርሱ አልዓዛር አልዓዛር ውጣ የሚለው ንግግር ሲኦል ድረስ ተሰማ። ሲኦል እንኳን ብንገባ ጠርቶ ሊያወጣን ማን ይቻለዋል? ከሲኦል ጠራው። ወደ ጥልቁ በወርድ አንተ በዚያ ያለህ ይልለ። አልዓዛር ከሲኦል ተጠርቶ ነፍሱ ከስጋው ተዋህዳ ከነመግነዙ ወጣ። ይህን ጊዜ ክርስቶስ ፍቱትና ይሂድ ተውታለ። ፍቱትና ይሂድ አለ። አልዓዛርን ፈቱት፣ እንደ ማንኛውም ሰው ሄደ። አይሁድ ከዚህ ሰዓት ጀምሮ ሊገድሉት ተማከሩ ይላል። አሁን ስለ ሬሳ አሁን ስለ ሙት መነሳት አይደለም ስብከታችን ምእመናን። ምንድነው ያለን ያለው አምላካችን? ክርስቶስ ምድር ላይ ሳለ 3 ጊዜ ሙት አስነስቷል በመዋዕለ ስብከቱ። በኋላ በትንሳኤው ጊዜ በሞቱ ያስነሳቸው ብዙ አሉ፣ እነሱን ማለት ያለ። ግን በታሪክ የተጻፉ 3 ያስነሳቸው ሰዎች አሉ። የመጨረሻው ነው የአልዓዛር። ከዛ በፊት 2 ሰዎች አስነስቷል። የመጀመሪያ ያስነሳው አንድ ሰው መጣና እባክህ ልጄ ልትሞትብኝ ነው፣ ሴት ልጄ እምታሳሳ ገና በ12 ዓመት ዕድሜ ላይ ያለች ልጄ ልትሞትብኝ ነው፣ እባክህ ጌታ ሆይ ናና ልጄን አድንልኝ ብሎ ኢያኢሮስ የተባለ የመቶ አለቃ ባለስልጣን ክርስቶስን ለመነው። እሺ ብሎ
የዚህን ሰውዬ ልጅ ሊፈውስ ክርስቶስ መንገድ ጀመረ። መንገድ ላይ ሲሄድ ያው አጃቢው ብዙ ነው፣ 5000 ሰው ነው የሚከተለው ክርስቶስን። ሰው ይጋፋል። እየሄደ ያለ ደግሞ ያቺ ሴት መታ 12 ዓመት ደም ይፈሳት የነበረች ሴት ጨርቁን ምን አደረገች? ነክዳሰሰች። ደሟ ምን ሆነ? ቀጥ አለ። ክርስቶስ ሊፈውስ ሲሄድ የሚፈውስ አምላክ ነው። በነገራችን ላይ እስኪመጣ ተጠብቅ። ይፈውሳል። መጥቶ ሳይመጣም ይፈውሳል። ሊፈውስ እየሄደ ያለ ራሱ እግረ መንገዱን ይፈውሳል። አምላካችን እግረ መንገዱን ይፈውሳል።